ታምናለህ? አንድ ነገር ልንገርህ፣ ማርያም አምላክ ናት። በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቼ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በዕለተ ቀኗ እናቴ ቅድስት ኪዳነ ምሕረት በጣም አስጨንቂያት እንኳን አይደለም የነገርኳት። በቃ ለዚህ ቦዘኔ ምድር ስራ አንቺ አታችን የሌሎች የሰራስ እንዴት ነው የጨረስከው ነው። አሁን ሌላ ቤት ከቤት ስናወራው ነበር። ስትጀምር ሰውናት አልክና እንትኖች ሰራህና እዚህ ኳልቱ ሰውናት ማለት የማይሰራ ኃጢአት ነው አልክ። እሺ አምልኮስ እንዴት ነው? አይ እኛ የጸጋና የክብር ነው እንጂ አታመልካትም እንዴ? እንዴት እናመልካለን? አምልኮ እኮ ለአምላክ ነው ነው እንጂ። ታዲያ እንዝራ ስብሐት ላይ የአምልኮ መስዋዕት እንሰዋልሻለን የሚለው ከየት መጥቶ ነው? ግራ ገባ እኮ። አየህ፣ በማርያም ጉዳይ በጠቅላላ ትርክት እንጂ የተጻፈ ነገር የለም፣ ውሸት እንጂ። ጳጳሱም ሲያወሩ ደሟን ጠጣን ያሉት ስጋዋን በላን ያሉት ውሸት፣ የጳጳሱም የቆሞሱም ውሸት፣ መጽሐፉም ውሸት፣ ታምረ ማርያም ውሸት። እሺ የማን ባሪያ እንሁን ይላል ታምረ ማርያም? የእግዚአብሔር ባሪያ ለመሆን አንሻ፣ የማርያም ባሮች ለመሆን ግን እንሽቀዳደም። ናግባና ጠይቀኝ። እስካሁን ካወራሁት ውስጥ የፈለከውን እንትን ያልከውን እስኪ በመረጃ ብለህ ጠይቀኝ። የእግዚአብሔር ባሪያዎች ለመሆን አንሻ፣ የእሷ ባሪያዎች ለመሆን ግን እንሽቀዳደም የሚል ትርክት ውስጥ ነው ያለው ኦርቶዶክሳውያኖች። እሺ መረጃ ስጠኝ ስልህ ግን ጳውሎስ ብለህ ትጀምራለህ። እስቲ እቺ ብቻ ነገሩኝ። ኔሟ ነው ወይ ጳውሎስ? ያልገባን ነገር አልፎ አልፎ ይጠቀሙ ነበር። ጳውሎስም እያሉ ይጠሯት ነበር፣ ጴጥሮስም እያሉ ይጠሯት ነበር። ጸሎትን ትሰማለች ወይ ስትባል ቀጥታ መልስ። አንተ የማን ባሪያ ስትባል ቀጥታ መልስ። መጽሐፍ የሚያስተምረው የማርያም ባሪያ እንድትሆን፣ ምክንያቱም ማርያም አምላክ ስለሆነች። ከወንድማችን ማነው እንትና ጋር ኢንተርቪው የተደረገው ላይ አይታችኋል አይደል እንዴ? ቃሌ ጋር ሰውየው ምን አለ? ምርር ሲለው እንደውም እኮ ማርያም አምላክ ነች ሲለው ቃሌ ምራቁን ዋጥ አረገ ደንግጦ። ለሆነ ሰከንድ ልክ ራእይ 8 ላይ እንዳለው ለእኩል ሰዓት ያህል ዝምታ ነበር እንደሚለው ዝም አለ ቃሌ ደንግጦ። እንዴ ማለት እንዲህ ይናገሩታል ብለን አናስብ ነበር። ጽፈውታል፣ አይ ነው ትምህርቶቻቸው ውስጥ ይገኛል። አሁን ግን ከፍረስትሬሽኑ የተነሳ ነው መሰለኝ በቃ እንግዲህ በቃ አምላክ ናት ወደሚል ድምዳሜና ንግርት ለወጡ ጽሁፉ። ለዚህ ነው ተነስተው ጳጳሱ በድፍረት የእሷን ደም ጣው እንደምንወስደው የማን ስጋ ነው የምንበላው የማን ስጋ ነው ብለው ጀመሩ። እንዲህ ብለው ነው የጀመሩት። ሶ at the end of the day ምንድን ነው እያልን ያለ ነው? ማርያም ጸሎት አትሰማም ብለህ ልትዋሽ አትችልም። ትሰማለች ብለህ ነው የምትታው። አዎ ስትል ደግሞ ማስታወም ትክክል አይደለም። የምትሰማ ከሆነ መረጃውን አምጣ። ትሰማለች ካልክ ይህን ምንፍቅና እዚህ ድረስ ደፍረህ ካመጣኸው መረጃውን አምጣ። ማታመጣ ከሆነ ጴጥሮስ ውስጥ አትደበቅ። ያንተ ፓስተር ይሰማሉ አትበለኝ። የኔ ፓስተር በህይወት አለ፣ ባጸደ ስጋ አለ። ባጸደ ነፍስ ሲሄድ ፓስተርም ቢሆን አይሰማም፣ መስማት አይችልም። ትፈወሱ ዘንድ ይላል። ማርያም ትፈወስ ዘንድ ነው ከአንተ ጋር ህብረት የምታደርገው። ከላይ የምትፈወሱበት ጉዳይ አለ፣ የምትናዘዘው ኃጢአት አለ። እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። በፈለከው ቶፒክ እኮና ያዕቆብ ላይ ብታንቧች፣ ኤፌሶን ላይ ብታንቧች፣ ገላትያ ላይ፣ ዮሐንስ ላይ ብታንቧች ሁሉም አንድ መስመር ከልክለዋታል። 15ቱም ቀኖና መጽሐፍቶችን 15ቱም አንድ መስመር ከልክለዋታል። በትንቢት አላወሩም ስለ ምልጃዋ፣ በትንቢት አላወሩም ስለ ማድረጓ፣ በትንቢት አላወሩም ጸሎት ስለ መስማቷ። ስለዚህ ያለህ ዕድል ምንድን ነው? መደመር። እስኪ ቀጥታ አዎ ማርያም እዚህ ቦታ ላይ ብለው የሚጀምሩት ነገር የለም። ያቺ የፈረደባት ሰርግ ነበረች። በመጨረሻ ሰርጉም የተጠናቀቀው በሱ ተአምር አድራጊነት እንደሆነ ሲታወቅ ዝም አሉ። የታምራቱን የመጀመሪያ እንዳደረገ የሚያትት ተአምረኛው ኢየሱስ መሆኑን የሚያሳይ ባለ ድንቁ ኢየሱስ መሆኑን የሚያሳይ ክፍል እንጂ ምንም የማርያምን ተአምር፣ የማርያምን ችሎታ፣ የማርያምን ጸሎት ሰሚነት፣ የማርያምን ሁሉን ቻይነት ምንም አይናገርም። ምንም ዚሮ። ለዚህ ነው የሚላችሁን ሁሉ አድርጉ ያለችው። የምላችሁን ሁሉ አድርጉትል ነበረ አትልም። እሷ ምን እንደዚህ ጨዋ ነች እሷ አትልም። ስለዚህ ኮሌክቲቭሊ በጠቅላላ ብትወስደውም በትምህርትም ብትወስደውም በቃልም ብትወስደው ጸጥ አለ መጽሐፉ። ምን እናርግኛ? የተጻፈላትንማ ይኸው እያልን ነው። ብጽዕት ሲላት ብጽዕት ያላትን ምን ችግር አለ? ስለዚህ ልቤን ታውቀልኛለች፣ ትደርስልኛለች፣ ጸሎቴን ትሰማልኛለች የምትል 12 ዓመት ልጇ መጥፋቱን እንኳን መቅረቱን ወደ ኋላ እንኳን አላወቀችም ነበር ማርያም። ለምን? ሰው ስለሆነች እና በኋላ ነው ማወቅ የጀመረችው።
በኋላ ያኔ አታውቅም ነበር። ምዕራፍ 2 ላይ ሉቃስ 2 ላይ በኋላ በአጸደ ነፍስ ከሄደች በኋላ ግን ሁሉም ማወቅ ጀመረች። እግዚአብሔር በእኔ እንደማቀወቅ ያላት። አረ እግዚአብሔር ይፈውሳችሁ። እሺ ቀጥሉ ሌሎች ወገኖች። ተባረክ ዳግሻይ። ሌሎች ዝም አላችሁ። ዳኒ ተደብቋ ሪፖርት ያደረገ መሰለኝ። አይ ቲንክ ሶ። በጣም የሚገርመው አሁን ቅድም ያልከው ነው። በጣም አይታችሁ ከሆነ ደጋግማችሁ ታዝባችሁ ከሆነ ማርያም ታማልዳለች ይለዋል። መጽሐፍ ቅዱሳዊ መረጃ አለ ብለህ ስትላቸው አንድ መዓት ይላሉ። ስጡን ስትላቸው ሙሴ በእግዚአብሔርና በሕዝቡ መካከል ባይቆም ኖሮ ይለዋል። ማርያም ታማልዳለች ወይ? ይኸው ዘጸአት መጽሐፍ ላይ ሙሴ በሕዝቡ እኔ ጠየቅኩ ስለ ማርያም ነው ሰውዬ። ሙሴ በሕዝቡ መካከል ቆመ እኮ ብሎ ይላል ኤርምያስ። የማንነት ችግር ማንነትን የማወቅ ችግር ያለባቸው ይመስለኛል። እሺ ማርያም የዓለም ቤዛ ናት? አዎ ቤዛ ይተኩሉ ዓለም ናት። ቤዛማ ቤዛ ናት። እሺ ጠቅሳ ለመጽሐፍ ቅዱስ በጣም ብዙ አለ ማስረጃ ከብሉይ ኪዳን ከአዲስ ኪዳን። እሺ ከአዲስ ኪዳን ስጠኝ። ኢየሱስ ቤዛ ብሎ የሚለው ነው ያለው። እሺ በቃ ከመጽሐፍ ቅዱስ ስጠኝ የፈረደበት። ሙሴ ቤዛ ተብሎ የለ እንዴ? ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ እንዴ ማርያም ቤዛ የተኩሉ ዓለም መሆኑ አስጠን ሙሴ ተብሏል። እዛ ጫማም እግሩም ጥፍሩም ጋር ሄዱልሃል ማለት ነው። ማርያም እሺ ትባርካለች? አዎ እንዴ እንዴት አትባርክም? የሚባርክ በእናንተ ትምህርት በእናንተ ቤተክርስቲያን አስተምሮት ምን ነው ወይስ ካህን ነው? ካህን ነው። ማህበራችሁን ሁሉ የሚባርክ ካህን ነው አደለ? እስከማውቀው ድረስ መርጌታም አለዚህ እስከማውቀው ድረስ ማህበሩን ሁሉ የሚባርክ ካህን ነው አይደል? አዎ። ማርያም ትባርካለች? አዎ። ቄስ ነች እንዴ? አይ እንደዛማ አትበል ይላል። ታዲያ ድንግል ሆይ ማህበራችንን ባርኪልን እያላችሁ በየቦታው የምታወሩት እምልህ የአምላክ እናት አይደለችም እንዴ ይላል። አይ የተጠየቀው ካህናት ናቸው የሚባርኩት ብለሃል። ውዳሴ ማርያም እደግማለሁ እያልክ በምጮኸው ስታዘጠዘጠ የምትውለው ከበሮ ይዘህ እንደ አባ ኤፍሬም ነኝ ባርክኝ እያልክ ብለህ የምትለው ብለህ ስዕሉን ስታወጣ ግን እኔ የምልህ መቼ ነው ግን ከማርያም ጥላቻ ውስጥ ወጥታችሁ ወንጌል የምትሰብኩት ይላል። አምጣው እንጂ አምጣው። ጀምረናል ገጥመን ይላል የሀገሬ ገበሬ። ገጥመናል አምጣው። ማርያም ቤዛ ተብላለች ብለህ ትላለህ። ያው እዚህ ጋር ማለት ነው ቤካ ያመጣ ያው እነ መርጌታ በኪሳቸው የሚይዟት አይነት መስቀል ማለት ነው። ካህናት የሚያሳሉበት ማይሰራ ኃጢአት እግዚአብሔር ይፍታ። መምሬ ማርያም እንድንላት ነው። ቀሲስ ማርያም ይሄ መስቀል እኮ ደግሞ የካቶሊክ ነው። የኦርቶዶክስ እንደዚህ አይነት አይደለም። ኤርምያስ የት ነው ግን አካሄድ? ወዴት ነው? እና የኢትዮጵያ ኦርቶዶክስ መስቀል እንደዚህ አይደለም። እንደዚህ አይነት መስቀል አይዙም። ይሄ የኮፕቲክ ወይ የካቶሊክ ነው። አትሊስት ይኸውልህ ታስባርካለች ቢሆን እንደው ለውይይትም ይመቻል። ይህም ትክክል ነው ሳይሆን እንደው ለውይይትም ይመቻል። ገባ? ማርያም እንኳን ማርያም ማረችሽ ይባባላሉ። ቅድም እኛ እዛ ስናወራው ነበር። እንኳን ማርያም አስማረችሽ ቢሆን እንደው ለእንትኑም ይመቻል። ያው ማላጅ ነች ታማልዳለች ብሎም ስለሚያስቡ እሱም ቢሆን ውሸት ቢሆንም ምንም መጽሐፍ ቅዱሳዊ እንትን ባይኖረውም አትሊስት ለውይይትም ይመቻል። አሁን እንኳን ማርያም ማረችሽ ማለት ማርያም ማህሪ ከሆነች ታዲያ መለኮት ሆነች እኮ ማለት ነው። እኛ እኮ የምታስምርም ነበር ይመስለን። ትምህርቶቹ እንደዛ ብላችሁ የምታስተምሩ ነበር ይመስለን። ታስምራለች ማለት አይደለም። ትምህርታችሁ ለምትለምን ቆይ እንዴ የምትሰጥ ከሆነች ለምን ትለምናለች?
ራሷ የምታረግ ከሆነች ለምን ትለምናለች? የምትምር ከሆነች እንዴ ታስምራለች እኮ ብትሉ አትሊስት ይመች ነበር። እሱም ቢሆን እሱም ትክክል ነው አይደለም እኮ። አሁን እኮ ማህሪዋ እሷ ሆነች እኮ በሽል የምታወጣው እሷ፣ የምትምረው እሷ። ምንድነው የእግዚአብሔር ፓርት? እስቲ ንገሩን እስቲ። እግዚአብሔር እዛ ቤት የማይፈልገው ኢየሱስ የሚለው ስም እንደው የሚቀፍህ ያው ይቀፈኛል ያ ልጅ ያ ሰውዬ ያ ዲያቆን እና ኤርሚያ at the end of the day ትምህርቱ ኤክስትሪም ከመሄዱ የተነሳ እግዚአብሔርን ከፒክቸሩ ያወጣ ድምዳሜ ላይ ደረሱ። በቃ እንዲያውም ልጅም ትሰጣለች፣ ትምራለች። ምንድነው የማታረገው ማርያም? እግዚአብሔርን ሄልፕ የምትጠይቅበት በለሄን አድርግልኝ እንግዲህ ለልጆች የምትለው ነገር የለም። እንግዲህ ትምህርቱ እንኳን ካለ እንደዛ የሚል እንኳን እንትን ካለ ምክንያቱም she can do everything by herself። ይሄ this is crazy በጣም ግን እኔ ያልገባኝ ነገር ማርያም ወደ ማርያም በቀጥታ ትጸልያለህ? አዎ በደንብ። ጸሎት ትሰማለች? አዎ። ታደርጋለች? አዎ። ከዛ ደግሞ እስቲ መጽሐፍ ሳይ ማስረጃ ሲል በምን ተገናኘ ኤርሚዬ? ዮሴፍና ማቲያስን ሐዋርያቱ ለሐዋርያነት በይሁዳ ምትክ ለመሾም እንደ እጩነት ያቀረቡት ማርያም ትሰማለች ታደርጋለች ለሚለው ማለት እንዴት ተገናኘ? እኔ ያልገባኝ ነገር ማለት ማርያም በውስጥ ታዋቂነት አለችበት ነው እዛ ውስጥ። ሲቀጥል ደግሞ ሐዋርያቱ ሾሙ ይላል። መቼ ሐዋርያቱ ሾሙ? በይሁዳ ፋንታ ማቲያስ ሾሙ ብለው ወደ ጌታ አይደል የጸለዩት? የሾመው እሱ አይደል እንዴ? ሹመው እንጂ ከዛሬ ጀምሮ ሾመነዋል ነበር እንዴ ያሉት ሐዋርያቱ? እና ከምን ጋር ተገናኘ ወገኖቼ? ከምን ጋር ተገናኘ? ማለት ኦርቶዶክስ በቃ ምንም ነገር አንተ ወርውር፣ ምንም ነገር ይነሳ፣ የፈለገበት እንደፈለገ ሄደው እንትን ይበል፣ በቃ ችግር የለውም ነው። እኔ ምንም የገባኝ አይደለም ኤርሚነትና ምንድን ነው የሚያገናኘው? እንዴት ትሰማለች ካልክ እንግዲህ አውስ የሰማችበትን መስማት የምትችልበትን ከመጽሐፍ ቅዱስ መዘህ በማስረጃነት ማቅረብ ነው። ደረትን ነፍተህ ካወራህ በኋላ እንደው ላወራኸው ነገር ማስረጃ ማቅረብ ካልቻልክ እኔ እንጃ። በዚህ እንኳን ኦርቶዶክሳውያን ለምን ነው የማትነቁት? እውነቴን ነው የምላችሁ። ለምን ነው የማትነቁት? ለሚጠየቁት ጥያቄ መልስ ካጡ፣ ለአውሩት ነገር መጽሐፍ ቅዱሳዊ ማስረጃ ማምጣት ካልቻሉ፣ ቅድም ኤርሚዬም እንዳለው ሁሉም ወንድሞቼም እንዳሉት ማለት ነው። ስለ ማርያም ስጠይቅ እንዴት መሰለ እሷ ምን ጸጋን እኮ ተሞልታለች እኮ እንደሷ ጸጋን የተሞላል እንዴ? በቃ ይሄ ነው መልሱ። እሷ እኮ አምላክን የወለደች እኮ ናት። ይሄ ነው እንዴ መልሱ? ሲጀመር ጸጋ የሚሰጠው ሰው እኮ ለማይችል ነው አይደል ኤርሚዬ? ለማይችል ምንም ማድረግ ለማይችል ብቃት ለሌለው ደካማ ለሆነ ሰው ነው ጸጋ የሚሰጠው። ጸጋ በጣም በዝቶላታል ማለት በጣም ደካማ ነበርሽ ማለት ነው። ስለዚህ ብዙ ጸጋ ያስፈልጓታል። እና ኦርቶዶክሶች በጣም 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 ነገርየውን ወስዳችሁ በቃ እንደው እንትን ያደግን ብላችሁ ይባስ እያበላሻችሁት ነው እና የምትሄዱት። ኧረ በስመ አብ ኦርቶዶክስ። ጌታ ሆይ አመሰግናለሁ፣ ከዚህ ኦርቶዶክስ ከሚባል ሃይማኖት ስላወጣኝ አመሰግናለሁ። ግን ኤርሚነት እኔ የኦርቶዶክስ ማርያምና የእኛ ማርያም አትገናኝም። እሱ መሰመር አለበት። ሁሉ ጊዜ ሲወራ ኮርነር መያያዝ አለበት። ቢኮዝ እነሱ በሴት አንገት ጸፈውን ሁሉ ወስዶ ለማርያም ነው የሚሰጡት። ከዛ ማርያም እንዴት አደርጋለች ምናምን ያለው የታለች ማርያም ሲባል ሲሆን ወስዶ ሁሉንም በሴት አንገት ጸፈው በጠቅላላ ለማርያም ስለሚያውሉ እነዛን እያወጡ የኦርቶዶክስ ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ትውቷ እቺ እስራኤላዊቷ እቺ የነብራዊት ዘመድ ወይ የነሰኒ ዘመድ ማለት ነው የነሱ ዘመድ ለዮሴፍ ታጨች ድንግሊቷ እሷ የኛ ማርያም ናት። በቃ ሁሌ እንደምለው የምትመለክ ሳይሆን የምታመልክ፣ የሚዘመርላት ሳይሆን የምትዘምር፣ ኦኬ አምላኳን የምታውቅ የባሪቱ ውርደት ተመልክቷልና ብላ በቃ ዝቅ ብላ ጌታዋን ከፍ የምታደርግ እሷን ማርያም ነው እኛ የምናውቅ። እሷ ደግሞ የጌታችን ኢየሱስ ክርስቶስ እናት፣ እኛ እህት ደግሞ እናታችን ብለን የምናምናት የምንቀበላት
እህታችን ናትና በጣም በጣም በዚህ ነገር ላይ በደንብ መስራት አለበት ብዬ አስባለሁ። ለምን ከተባለ ዴርዝ ላይክ ፋውንዴሽን ናት የኦርቶዶክስ ትውልዱን አምላኩን እንዳያይ ሰቅዛ ያዘች። ኦኬ እንዲህ የጋረደች ከላይ እስከታች ድረስ እንደው ነግሳና ከብራ ትልቁን ስፍራ ይዛ ያለች የኦርቶዶክሷ ማርያም ናትና እሷ ማርያም በትክክል እንዲህ በጣም በጣም ኤግዛጅሬት እያደረግን ነገርየውን ማርያምና የኛ ማርያም እያልን ሞር ማሳየት አለብን ብዬ ነው ያስባለሁ። ግን ኦርቶዶክሶች ፈለገ ምናምን የምትሏቸውን ሰዎች ሲያወሩ እስቲ ከእግዚአብሔር ቃል አንጻር እንዴት ነው መልሳቸው የሚሆን ነገር ቼክ ለማድረግ ሞክሩ ለማለት ያህል ነው። አይ ቲንክ ዛሬ በጣም መሪጌታ ኤርሚዬ እናንተ ባላችሁበት ብዙ አወራው። አም ሶሪ እንግዲህ ጸጋ ይብዛላችሁ። ለማንኛውም ሁላችሁንም ሰላም ብያለሁ። ተባረክ ወንድማችን፣ የመጨረሻ ሰው ስለሆንክ ነው ተባረክ ያልኩት። ሁላችሁንም አግኝቻችኋለሁ ብዬ ተስፋ አደርጋለሁ። ያላገኛችሁኝ ግን በድጋሚ ሰላም፣ ዳጊን ጨምሮ ሌሎቻችሁንም እና ዳኒን ሌሎቻችሁን እንኳን አግኝቻለሁ። ወንድምነት ከቻልክ አንዴ በትልቁ አድርገኝና አንድ ሁለት ሀሳብ የሚጨምር ቪዲዮ አለ። እሱን እኔና በጣም አጫጭር ማለት ነው እንትናቸው የበዛ ነው በጣም ግትንትላቸው ማለት ነው። እና አክቹዋሊ ቪዲዮን አይታችሁታል፣ ግን ከዚሁ ጋር ተመሳሳይነት ስላለው ነው። ወንድም ሜሎስ የሰራው ቪዲዮ አለና አንዱን እሱ ነው። ሁለተኛ ደግሞ ማርያም እንትን አይደለችም ያሉበትን ማለት ነው፣ አምላክ ብሎ የጠሩበትን ማለት ነው። እስኪ ፊሊፕ አረኩት ሴቭ ሆኗል። ኦኬ እዚህ ጋር ያለው ይሄ ወንድም ሜሎስ ለውይይት የጠራቸው ቪዲዮ ሰርቶ ነበር ከዛሬ 1 ወር በፊት እንደዛ አካባቢ ማለት ነው። ምን ይላል ስለ ማርያም ልደታ ማለት ነው። አንዴ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው ይሄኛው ደግሞ እስቲ ሰምተን ሳይሆን ከዚህ ፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቼ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በዕለተ ቀኗ እናቴ ቅድስት ኪዳነ ምሕረት በጣም አስጨንቂያት እንኳን አይደለም የነገርኳት። በቃ ለዚህ ቦዘኔ መቼስ ስራ አንቺ አታችን ምናምን ብዬ እንደዚህ ቀለል አድርገን የተናገርኩ፣ ግን ቢሆን ደስ የሚለኝ በአንቺ ቀን በዕለተ ቀኗ እመቤቴ በ16 ይሄኛው ደግሞ ወዳጃችን ምን ይለናል እንግዲህ ለኪዳነ ምሕረት ጸሎት አድርሼ ነበር ስራ እንድትሰጠኝና ለእኔ ለቦዘኔው በማለት ይናገራልና ራሱን ቦዘኔ እያለ ይጠራል። እኔ እንደዛ ብዬ እንኳን አልጠራም፣ ግን ትምህርቱ የቦዘኔ ትምህርት ነው። እሱን ስላረጋገጥክልን ግን እናመሰግናለን። ትምህርቱ የቦዘኔ ነው። በጣም በሚገርም በአጭር መልእክት ነው የነገረው። ሌላኛው ዳግዬ ስላነሳው ነው የማነሳው። እዚች ጋር ማርያም አምላክ አይደለችም ብለው የሚሉ አሉ። ግን አንድ ነገር ልንገር ብለው ከቃሌ ጋር በነበራቸው ውይይት መምህር በጣም አጭር ስለሆነ ማርያም አምላክ በጣም አጭር ስለሆነ አጭር የተቆረጠ ስለሆነ እንትን ይላል። እኚህ መምህር ሃይማኖት ገለመሌ ነው የሚባሉት፣ ሙሉ ስማቸውን ስላላያዝኩ ቀርታ በዚህ መልክ ተናግረውታል። የማርያምን አምላክነት ማለት ነው። ዳግዬ ስላነሳው ዳጊ ብዙ ስራ ይጠበቅብሃል ወንድምነት። ምክንያቱም ከልደተ ጋር ተያይዞ የሰራው በጣም አሪፍ ቪዲዮ አለ። በዛው ላይ እስኪ ትላንትናና ዛሬ ምንድነው ልደተ ወይ ጠዋትና ማታ ምንድነው የሚለው ልደተ የሚለውን አሁን ኤርሚ ያሳየውን ቪዲዮ ጋር አሪፍ የሆነ ነገር ስራ እኔም እሰራለሁ። ብቻ ተቀነጃጅተን በተለያየ መንገድ የተለያየ ነገር እንሰራባቸዋለን እና እናጋልጣቸዋለን። ይህን ስሙት አንዴ። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይህን ታምናለህ? አንድ ነገር ልንገርህ፣ ማርያም አምላክ ናት። በቃ እንዲህ ናቸው፣ እንዲህ ናቸው። እነዚህ አካል ማርያምን እዚህ አድርሰዋታል። ድንጋጤ ግን አይተዋል። የቃሌን ድንጋጤ ማርያም አምላክ ናት ሲለው ከው ብሎ ጸጥ አለ። አይ በጣም ያስደነገጠው ቃሌን እንደዛ ሆኗል። እኛም ደንግጠናል። የእውነት ለመናገር እኔም ደንግጫለሁ። እዚህ ደረጃ ደርሰዋል ለማርያም ማለት ነው።
ግን አንድ የተዛባ ነገር እነሱ ላይ የምታየው ምንድን ነው? አሁን ከተነገረው ከአሁኑ ቪዲዮ ላይ ኤርሚ ካሳየው ቪዲዮ ላይ የጠቀሳቸው ጥቅሶች አሉ። ሄዳችሁበታል በደንብ ማለት ነው። እኔ ግን ላወሳ የምፈልገው ለምንድነው ታዲያ ማለት ገድላትን ለምሳሌ የሃይማኖት መከራከሪያ አይደለም ብለው ያነሳሉ። ለሃይማኖት መከራከሪያ ይሆናል ብለው ደግሞ አይናገሩም። አንዳንዶቹ እንደዛ ብለዋል። ግን ደግሞ የአንዳንድን ሰው ስራ የአንዳንድን ሰው ግብር መጽሐፍ ቅዱሳዊ ማስረጃ አድርገው ደግሞ ያነሳሉ ማለት ነው። ያው በእነሱ ቤተ እምነት ላይ መጽሐፍ ቅዱስ ላይ ያሉ ሐዋርያቶች መጽሐፍ ቅዱስ ላይ የተጠቀሱ ሰዎች ሁሉ ገድል ነው ብለው ስለሚያምኑ ማለት ነው። እኛ ገድል ነው አንልም፣ አገልግሎት ነው፣ ተልእኮ ነው ነው የምንለው። ጌታ ኢየሱስ ክርስቶስ ምድር ላይ ሲሮጥ የነበረውን ሩጫ የሚሮጡ ክርስቶስን ለመምሰል የሚያገለግሉ አገልጋዮች ብለን ነው የምናስበው። ገድል አንለው የነሱን ግብር ወይም ደግሞ የተገለጠው ስራቸው ማለት ነው። ይሄ ነገራቸው በጣም የሚምታታ ይመስለኛል። አሁን መጽሐፍ ቅዱስ ብቻ ደግሞ አናምንም ይሉህና አንድ ሙግት ይዘህ ለቀረብክበት ቦታ ላይ ደግሞ መጽሐፍ ቅዱስን መልሰው ይጠቅሳሉ ማለት ነው። ይሄም በራሱ ይጋጫል የነሱ ምልከታ ማለት ነው። ማርያምን መለመን ያው አምላክነት ከማድረግ አተካክላችሁ ነው የምታዩት ማለት ነው። አንድ ኤርሚ ኤችዲ የሚባለው ከእንዳልክ ጋር ከ2 ቀን በፊት ነው ምናምን የሰሩ ቪዲዮ ነበረ፣ የተቀረጹት ቪዲዮ ነበር እና በጣም የሚገርም ነው። እሱን አዶኑ ማን ቤት እንዳለ እንድታዩት ሪከመንድ አደርጋችኋለሁ። ኤርሚ በደንብ ኦልሬዲ አምነዋል የማርያም እሷ ራሷ ጌታ ኢየሱስ ክርስቶስ እሷን ለማዳን ራሱ እንደሞተላት ጥቅሶችን ጠቅሶ በማመን ደረጃ ገልጾታል ማለት ነው። እና አይ ቲንክ ወንድም ተክሉ ላይ መሰለኝ ያየሁት ፌስቡክ ላይ ማለት ነው። እና አወስ ሃፒ እና እንትናቸው ተምታቶባቸዋል። አንደኛው ሌላ ነገር ይላል፣ አንዱ ሌላ ያምናል፣ አንዱ ለማርያም ሌላ ነገር ነው የሚለው። ይሄኛው ደግሞ ይኸው ለውይይት ሲጠራ ቀደም ሜሎስ አለው ለውይይት ሲጠራ ይሄ ዶግማ አይደለም ይላል። እንደገና ደግሞ ጸሎቴን ትሰማለች ትመልሳለች በዕለቱ ቀን ምናምን እያለ ይላል። አሁን ደግሞ ጥቅስ ሲጠቀስ ለማስረጃው ጥቅስ ጥቀስ ሲባል ደግሞ ይኸው የሌለ ጥቅስ ይዞ ይመጣል። ጳውሎስ ጸሎቱ ይሰማል፣ እንትናም ጸሎቱ ይሰማል፣ ጴጥሮስ ይሰማል። እንግዲህ ያው ታዘባችኋል ሁላችሁ። እንደዚህ አይነት ጉራማይሌ የሆነ ምልከታ ነው ያለው እነሱ ቤት። ያው ህዝብ ግንኙነት ብየዋለሁ ቅድም ኤርሚ ካሳየ በኋላ ቪዲዮን ህዝብ ግንኙነት እንዳለ የመጽሐፍ ቅዱስ ሰዎችን ሰብስቦ አገናኛቸው ለማርያም ብሎ ማለት ለማርያም ሲሆን ጨርሻለሁ። ራእይ 14:13 ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል ብለህ ጻፍ የሚለውን ወስደው ቅዱሳን ስራቸው ስለሚከተላቸው በሰማይ እዚህ ያደርጉት የነበረውን ምልጃ እዛ ያደርጉታል ይላሉ። ይህንን አስተምሮ ኦኬ። እኔ የምለው ከድካማቸው ያርፉ ዘንድ ስራቸው የሚከተላቸው ቅዱሳን ስራቸው በምድር ላይ ምልጃ ብቻ ነበር እንዴ? እንደሱ ከሆነ ምልጃ እኮ ብቻ አልነበርም ስራቸው። ድሃ ያበሉ ነበር። ስራቸው ስለተከተላቸው ሰማይ ቤት ድሃ ያበሉ ይሆን? ምናልባት አንዱ ስራቸው ደግሞ በታማኝነት መባና ስርዓት መክፈል ስለነበር መስጠት ስለነበር መባና ስርዓት እየሰጡ ይሆን? ያው ወንጌል ይሰብኩ ነበር ቅዱሳን። ያው ስራቸው ስለተከተላቸው እዛም ወንጌል እየሰበኩ ይሆን? ለምን ታስቁናላችሁ? ስራቸው ይከተላቸዋል ማለት በመጀመሪያ ነገር ያርፉ ዘንድ ብሎ ስራ ይከተላል ማለት ምን ማለት ነው? እረፍትና ስራ አብሮ ሄዳል እንዴ? ወይ አልተረዳኸውም ማለት ነው። ስራቸው የተከተላቸው ስራ እንዲሰሩ ነው እንዴ? ለእረፍት አይደለም እንዴ ሄዱት? ሊያርፉ አይደል እንዴ ከእግዚአብሔር ጋር ሄዱት? ሊያርፍ ሄደ ታዲያ ለምን ይሰራል? አሁን የገባህ አይደለ? የገባሽ ነው አይደል? ሊያርፍ ሄደ ካልሽ በኋላ ስራ ይከተላቸዋል ማለት ምን ማለት ነው? ይሰራሉ ማለት ነው ወይስ በዚህ ያደረጉት መልካም ዲድ ፎሎ ያደርጋቸዋል? ያ ሪዋርድድ የሚሆኑበት ያ የሚሸልሙበት ስራ ያሸልማቸዋል ማለት ነው ወይስ እዛም ሄደው ይሰራሉ ማለት ነው?
ለምንፍቅና እንዲመች ለምልጃ እንዲመች ከሚከተላቸው ስራዎች ውስጥ አንዷን መረጥክና ይማልዱ ነበር እዛም ይማልዳሉ የምትለዋን ይዘህ ሄድክ። ሌላውን ስራቸውን አታወራው። ካወራህ ምልጃን እንደሱ የምታስብ ከሆነ ቀጥሏል እዛ ብለህ የምታስብ ከሆነ ጥሩ፣ ሌሎቹን መልካም ስራቸውን አትርሳ ነው። ምልጃ ብቻ ነበር ያረጉት የነበረው ስራ። አንደኛ ቆሮንቶስ 12:26 ላይም ቅድም ተናግሬዋለሁ። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። አሁን ጥያቄው እየተሰቃዩ ነው ወይ ነው? አንተ ስትሰቃይ እዛ መሰቃየት አለ ወይ ነው? ለምን ቆርጠህ የምልጃ ብቻ ለምን አረከው? ያው እንትን ነው ሕያዋን ናቸው። ብልት ደግሞ ያው እንትን ነው ኮኔክሽኑ እንትን አለ ምናምን። ስለዚህ ያው የኛ ስሜት ይሰማቸዋል ምናምን እኮ። ስሜታችን ሲሰማቸው ስንሰቃይ ይሰቃያሉ። ካልተሰቃዩ አንተ የምትለው ትርጉም አይደለም ትክክል ማለት ነው። አጸደ ነፍስ ያለ የአጸደ ስጋን ስሜት የሚያውቅ ከሆነ መጀመሪያ መረጃ አምጣ ከመጽሐፍ ቅዱስ ላይ። ይሄ ነው መረጃ ካልክ ግን ኦኬ ጥሩ እንውሰድልህ። እኔ ስሰቃይ እነሱ ይሰቃያሉ ወይ? እዛ ያንተ ቅዱሳን ምናልባት ሲኦል ይሆን ያሉት? ለዛ ይሆን የሚሰቃዩት ያንተ ቅዱሳኖች? ስለ ስቃይ እንግዲህ እንደዛ ብለህ ሊትራሊ ብትወስደው ከሆነ ችግር እኮ የለውም አይደለም። እርስ በእርሳችሁ ኃጢአታችሁን ተናዘዙ ሲል ትፈወሱ ዘንድ ሲል እዛ ኃጢአቱን የሚናዘዝ አካል የለም። ስለዚህ የተጻፈው ስለኔ እናንተ በአጸደ ስጋ ስላለ ነው እንጂ በአጸደ ነፍስ ስላሉት አይደለም። ነው ካልከኝ እዛ ስቃይ አለ በለኝ፣ እዛ ኃጢአት መናዘዝ አለ በለኝ፣ እዛ መፈወስ አለ በለኝ። ያዕቆብ 5 ላይ እንደሚናገረው ያዕቆብ 5 በአጸደ ስጋ አንድ ሰው ከሄደ በኋላ ይለወጣል ቃሉ ብላችሁ በድፍረት ወይ ንገሩን። እዛ ከሄዱ በኋላ ይቀየርና እርስ በርስ መሆኑ ቀርቶ አንዱ ብቻ ይናዘዝና አንደኛው ይነግርለታል ይለምንለታል እግዚአብሔርን ብላችሁ በድፍረት ወይ ደግሞ ቃሉን ኤዲት ማድረግ ነው። እርስ በርስ የሚለው ነገር የሚቀጥል ከሆነ ብራዘር የሚቀጥለው ድሃ ማብላታቸው የሚቀጥላል በለኝ፣ ወንጌል መስበካቸው የሚቀጥላል በለኝ። የማይቀጥልና የሚቀጥል ስራ አለ ማለት ነው። አንተ እንደዛ ሊትራሊ ከወሰድከው የሚቀጥልና የማይቀጥል ስቃይ አለ ማለት ነው። የሚቀጥልና የማይቀጥል ኃጢአት መናዘዝ አለ ማለት ነው። የሚቀጥልና የማይቀጥል መፈወስ አለ ማለት ነው፣ ትፈወሱ ዘንድ ስለሚል። ስለዚህ ክፍሎቹ በጠቅላላ ራእይም ቆሮንጦስም ያዕቆብም እያወሩ ያሉት በአጸደ ስጋ ስላሉ ብቻ ነው። አይ ካልክ ምን ችግር አለ? ድሃ ሲያበሉ ወንጌል ሲሰብኩ ያንን የሚደግፍልህ የመጽሐፍ ቅዱስ ጥቅስ ስጠን። እዛ የሚቀጥለው መልካም ስራዎቻቸው እዚህ ያረጉት የነበረ አንዱንም ሳታስቀር መረጃ አቅርብለት። እያወራ ያለው በዚህ በአጸደ ስጋ ስላለ ነው። አሁን እነዛ ያርፉ ዘንድ ሄደዋል እንጂ ገና ለሌላ ስራ አይደለም ሄዱት፣ ለሌላ መከራ አይደለም ሄዱት። እዚህ የተሰቃዩት እዚህ የተሰውት ለወንጌል ይበቃል። ደግሞ እዛ ሊሰው ሄዱት ልትለኝ ነው? እዛም መከራ አለ፣ እዛም ቅንቀት አለ፣ ገና እዛም ብዙ ሪስፖንስ ኖ እዛ ያለው ቅዱስ ቅዱስ እያሉ ማምለክ ብቻ ነው። የእረፍት ስፍራ ነው ቦታው። ምናልባት ሊሆን የሚችለው ላምንህ የምችለው የእኔ ቅዱሳን ያሉት ሲኦል ነው ካልከኝ እንደሱ ያስኬዳል። እዛ ልክ ነህ። ጥርስ ማፏጨት፣ ጩኸት፣ ወዮታ አለ። አየህ፣ ሳታስበው ሚስጥር አወጣ። ቅዱስ ያልካቸው ለካ እንዳለ የተሰገሰጉት ሲኦል ነው ማለት ነው ያንተ። እኔ ስለ ጌታዬ ማርያም አይደለም ማወራ፣ ስለ ጌታዬ እናት ማርያም አይደለም ማወራ። የእኔ በረፍት ነው ያለችው። ያንተ ፌኳ ግን ምናልባት የምትሰቃየው አብራህ እንዴ ተው እንጂ ጥቅስ ስትመዝ ጥያቄ የሚመዘዝብሃላ። ብልቶቹ የማይቋረጥ ኮኔክሽን አላቸው ብለህ የምታስብ ከሆነ ኦኬ ጥሩ፣ ምን ችግር አለ? አይቋረጣ ይሄም ተግባራቸው። ግማሽ አይ መናፍቅ እኮ ያልናችሁ ለምን መሰላችሁ? ቆርጣችሁ ስለምታምኑ ስለምትመነፍቁ ነው። ግማሽ ብቻ ስለምታምኑ ካመንክ እርስ በእርስ ኃጢአትን የምንናዘዝ ከሆነ እላይ ያለውም ለእኔ እናዘዛ፣ ተክልዬም ለእኔ ይናዘዙ። ከላይ ላይ ካሉ እንግዲህ መጀመሪያ የት እንዳሉ እርግጥ አይደለም ካሉ ተክልዬም ይናዘዙ፣ አቡዬም ለእኔ ይናዘዙ፣ እሳቸውም ይፈወሱ ዘንድ እኔም ለእሳቸው እንደምጸልዩ እሳቸውም ወደ እኔ ጸልዩ። እንደሱ አይነት ትምህርት ካለ አየህ ችግሩ እዚህ ጋር ነው። አጸደ ስጋን ከአጸደ ነፍስ ጋር ልታገናኝ ስትል ማኑ የምትነካው እዚህ ጋር ነው።
ዳስ ዘ ፕሮብለም። አታማልድም የሚል ያሳየኝ ይለኛል። የዋህ ነህ። ብዙ እንትን አይባልም የሚል ላሳይ ይችላል። አሁን ቶፒክ ለማስቀየር አትጣጣሩ። ታማልዳለች ካልክ ንገረኝ። ቆርጠህ አይደለም አትመንፍቅ። ትሰቃያለችም በለኝ። ታማልዳለች ካልክ፣ ጸሎቴን ትሰማለች ካልክ እኔም ጸሎቷን መስማት አለብኝ። እርስ በእርስ ነው የሚለው እንጂ እናንተ ለማርያም ብቻ የሚል ትእዛዝ የለም። እርስ በእርስ ስለሆነ ታማልዳለች እንደምታሳይ እኔም ለእሷ ላማልዳ። መቼም ምልጃ አንዱ ለአንዱ ነው አይደል? እኔስ መቼ ነው ለማርያም የማልድላት? አንተስ ለማርያም የምትማልድላት መቼ ነው? መቼም ደፍረ የለ ታማልዳለች ብለህ ጥሩ። እሷ ለአንተ ካማለደች አንተም ለእሷ ማማለድ አለብህ። እንደ ያዕቆብ 5 ከሆነ አይደል ኤርሚያ? አይመስልም? የለም እንደ ኤርሚ ወጥቷል። ኤርሚ ኦኬ፣ ኤርሚን ሳይን ያለው እንትን አለ አይቼ ነው። እሺ ኤኒዌይስ ቀጥሉበት፣ ተባረኩ። እኔ ብቻ እንዳላወራ። እሺ ዳጊ የጌታ ይባርክ። አይ ቲንክ ኔትወርክ አይደለም አይደል የሚያወርዳቸው፣ እንደዛ እንዳይሆን። የኮመንት አርበኞች በጣም ጥሩ። አሁን ስለ ማርያም ሲነገር አሪፍ ኮመንት እየጻፋችሁ ነው። ግን ደግሞ ግቡና ምላሽ ብትሰጡ መልካም ነው። ኮመንት ላይ እንዳለ ሆኖ ገብታችሁ ምናልባት አንድ እህት ገብተሽ ነበር ጄሪ የምትባይ ሳናስተናግድሽ በዛ ምክንያት ከሆነ የሄድሽው ቅርታ። ግን አሁን መልሰሽ መላክ ትችያለሽ። ኦርቶዶክስ እምነት ተከታይ ነበርሽ ማለት ነው ጄሪ፣ ወይም ደግሞ ሌሎቻችሁም ላኩና መወያየት ይቻላል። ዳግዬ በጣም ያስቅ ነገር ልንገር። ያዕቆብ 5 እያወራው አንዱ ታዲያ እሱ ለአንተ ነው እንደ ለቅዱሳን ነው አለ። እናንብበዋ ታዲያ ምን ይላል? እርስ በርሳችሁ በኃጢአታችሁ ተናዘዙ። ያንተ ቅዱስ ኃጢአት አለበት እንዴ? እዛ እኔ እኮ እንዴት ያለ እንትን ነው። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ እኮ። ስለ አንተ እናውራ እስኪ ወንድሜ። እሱ ለቅዱሳን ብቻ ነው የተጻፈው? ለኃጢአተኛ አልተጻፈም? ላልተቀደሰ አልተጻፈም? ለደከመ ክርስቲያን አልተጻፈም? ለደከመ ብልት አልተጻፈም? ኢንፋክት የደከመ ብልት ቅዱስ አይደለም እያልኩ አይደለም። ግን አንተ የምታስበው ቅዱስ ምን አይነት ቅዱስ መሰለ? እንትናቸውን ጨርሰው ስራቸውን ጨርሰው ፈጽመው በዛ በድል ለገቡ ሰማይ ያለ ብቻ ነው አንተ ቅዱስ። ታች ቅዱስ ያለ አይመስልህም። ከዛ ተረሳውና ደግሞ ብፁዕ አቡነ ቅዱስ ምናምን ትላለህ። ተረሳውን የራስን ደግሞ አሁን ያዕቆብ 5 እንዴት ነው የምታስረዳኝ ነው? እርስ በእርስን አስረዳኝ ነው የምልህ። እሺ እኔ ችግር የለው ኃጢአቴን ለመናዘዝ ፈቃደኛ ነኝ። ሌላኛው አካልስ ለእኔ ይናዘዛል ወይ? አልተውህም። እዚህ ላይ ይህን ምንፍቅናን እስከ መጨረሻ ፈርስብሃለሁ። አልተውህም። ይህን ያውን መልስ። አንተ ለፖለቲካ እንዲመች ከአንድ ዳይሬክሽን አድርገኸዋል። መጽሐፉ ግን የሚለው እያንዳንዱ ስለሌላው ነው የሚለው። ያኛው ብልት ለምንድን ነው ወደ እኔ የማይጸልየው? እኔ ለእሱ ማለድለታለሁ፣ እሱ ለእኔ ማለዳል አይደል? እንደዛ አይደል የሚለው ቃሉ? አንዱ ስለሌላው እየማለደ ነው አይደል? ምልጃን እያሳየን ይክፍላል። ጥሩ። እኔ ስለ አንዱ በጌታ ፊት ይቀርባለሁ፣ እሱም እኔን በጌታ ፊት ይዞኝ ይቀርባል። አሁን ይሄ ተቋርጦ በእናንተ አስተምሮ ግን አንዱ ወደ አንዱ ብቻ ነው የሚጸልየው እናንተ ጋር። እላይ ያሉትስ ወደ እናንተ ይጸልያሉ ወይ? አይ እንደዛ መሆን አይችልም። መሆን ካልቻለ የተጻፈው በአጸደ ሥጋ ስላሉት ነው። የት አግኝተሃት ነው ማርያም? ሶሪ አላየሁም። እኔ እኮ ገዝታ ላይ ምሽቀቱ ቆይ አንተ የአዳም ተስፋ እንዴ? ቆይ ዳኒ ድምፅ የሚያሰማ ከሆነ መልካም፣ አለያ ግን ትንሽ ቆይተን ሊዘረግፈን ነው። ቀጥል ዳጊ፣ ተባረኩ። እሺ የአዳም ብቻ ልቀበልና ሌላ እንግዲህ ይበቃኛል። ሰላም የአዳም፣ እንኳን ደህና መጣህ መጣሽ። ከየት ቤተ እምነት ነው? እንኳን ደህና ቆየ። እሺ ከየት ቤተ እምነት ነው ወንድማችን? ጌታ ይመስገን ደህና ነኝ። ስሜ ራሱ ይናገራል። ወደዛ ከመሄድ በፊት አንድ ጥያቄ ልጠይቅህ። ማርያም ጸሎትን ትሰማለች? እኛ ቤት ነው አንተ የገባው። አንተ ቤት ስገባ ትጠይቀኛለህ። በደንብ አድርጋ ትሰማለች። እሺ መጽሐፍ ቅዱሳዊ ማስረጃ ስ መጽሐፍ ቅዱስ የመጥቀስ ግዴታ የለብኝም። ምንም ነገር ግዴታ የለብህም። እዚህ ቤት ያው አልወያይም ካልክ
በክብር እንሸኛለን። ክርስቶስን መውለዷን ታምናለህ? እናንተ እንትን ነው ሰዎችን ብሎክ የማድረግ መንገድ ነው። ገባ? ማስረጃ የለኝም እያልከኝ ነው? ማርያም ጸሎት እንደምትሰማ ማስረጃ የለኝም። ስለዚህ እኔ ጥያቄ መጠየቅ ነው እንጂ የምችለው በእሷ ጉዳይ መልስ የለኝም እያልከኝ ነው? እኔም የመጠየቅ መብት ከሌለኝ አስወጣኝ። ለጥያቄ መጠየቅ መብት እንድሰጥ ከፈለክ መጀመሪያ ጠይቁን መልስ። ከዛ በኋላ ጠይቀኝ ይኳል። ማስረጃ ስጠኝ አልኩህ። አሁን እኔ ጴንጤ ስለሆንኩ ሳይሆን እኔ ምንም እምነት የሌለኝ ሰው በሆን ይህን ጥያቄ በጠይቀ ነውር ነው? እሺ አልኩህ እኮ አመንኩ። በቃ ጸሎትን ትሰማለች እኮ ማስረጃ ስጠኝ ማለት ታዲያ ለምን ማስረጃ አታቀርብልኝም? እናንተ እኮ ምናምን ከምትል እኛ ማንም እንውድ ድንጋይም አምላኪ እንውድ። አንተ ማርያም ጸሎት እንደምትሰማ ለሚጠይቅ ሰውዬ በትህትና እዚህ ጋር የእግዚአብሔር ቃል እንደዚህ ይላል፣ ስለዚህ ማርያም ታማልዳለች ብሎ መንገር ለምን ይከብዳል? ለምን እናንተ እኮ ብለህ ትቀጥላለህ? ይኸውልህ በምድር እያለች በዮሐንስ ወንጌል ምዕራፍ 2 ላይ እንዳማለደች ውሃውን ወደ ወይን ጠጅ ያስለወጠች ዓለምን የሞቀው ታሪክ ነው። አስጨርሰኝሽ። በምድር ላይ ይህንን ካደረገች ወደ ልጇ ወደ አምላኳ ከሄደች በኋላ ደግሞ ምንም የማታደርግበት ምክንያት የለም። ምክንያቱም ይህን ሁሉ የሚያደርገው ማን ነው? እግዚአብሔር አምላክ ነው። ገባ? እግዚአብሔር አምላክ የሚሳነው ነገር የለም። አይደለም በምድር በሰማይ ያደርጋል። ለቅዱሳኑ ደግሞ የተለየ ክብር ቦታ አለው። ስለዚህ ድንግል ማርያም ታማልዳለች፣ ትጸልያለች ብሎ የመናገር ጥቅስ የመጥቀስ እንትን የለብኝም። ግዴታ የለብኝም። አይ ጠቀስክ፣ ጥሩ ጥቅስ ጠቅሰሃል። መጥቀስም ነበረብህ፣ ምክንያቱም ማስረጃ ማቅረብ ስለነበረብህ ጠቅሰሃል። የጠቀስከው አንዱ ጥቅስ ምንድነው? ዮሐንስ 2 ላይ በምድር ታደርገው ነበር በሰማይም ታደርገዋለች አልክ። በምድር ያለ ምልጃ በሰማይ ይቀጥላል የሚለውን ከማውራታችን በፊት በምድር አርጋው ነበሩ የሚለውን እስኪ ቼክ እናድርግ። ዮሐንስ 2 ላይ ሄደን ዮሐንስ 2 ላይ ምን አይነት ምልጃ አደረገች? እስኪ ልጅ ሆይ የወይን ጠጅ እኮ አልቆባችኋል አለች። ኦኬ፣ ይህ ምልጃ አይደለም? ኦኬ፣ ስለዚህ ለማን የጠየቀችው? እነማን ጠይቅልኝ ብሏት? የወይን ጠጅ እንዳለቀባቸው እሷ ታውቃለች። ሰዎቹም ተሸማቀው ነበር። የመጣውን ታዳሚውን እንዴት አድርገው መሸኘት እንዳለባቸው ሰው ይሄ ሌላ ጊዜ ወንድማችን አንተም አንበበ ጨርሰው። እሺ ያላለውን ኢየሱስ አትጨምር፣ ቃላቶች ያልተናገረውን አትጨምር። ጀመርከውና አንቺ ሴት ከአንቺ ጋር ምን አለኝ አላት። አንቺ ሴት ከአንቺ ጋር ምን አለኝ ማለቱም ማለት ነው እኮ አላትና ምን አለ? ከዛ የሆነ ነገር ቀጠልክ። የሚላችሁን ሁሉ አድርጎ አለች። ለምን? ተግባብተዋላ። ነበር አስተካከልከው፣ ችግር የለም። አሁን እያንዳንዱ ቃላትን እስከታተል አልቆይም። አሁን አንድ ነገር እንጠይቀ። እንዴት አወቀች እሷ ወይን ጠጁ እንዳለቀ? ማን ጠይቋት ነው? የጠየቃት ሰው አለ? ቤቷ እኮ ነው። ቤቷ ነው አይደለ? ትውፊት አትቀበሉማ እናንተ። አንድም እሷ ቤት ነበር የተደረገው ሰርጉ። እሷ ቤት ነበር ሰርጉ የተደረገው ማለት ነው አይደለም? ቤቷ ስልህ የገዛ ቤቷ አይደለም። ይሄ ትውፊት ስለማትቀበሉ የገዛ ቤቷ ሳይሆን የሸጠ ቤቷ ነው እኮ። ትውፊታችሁ ላይ ምን ይላል? ትውፊታችሁ ላይ ቤቷ ነው ይላል። ይህንን እኮ ይኸውልህ ልብ ያውቀዋል። አንተ ምናልባት ከየት እንደመጣ እናውቃለን፣ ከማን እንደወጣ ያንን ይዘን እኔ ውስጥ አትደበቅና አንተ ንገረኝ። ቤቷ ነው የሚል ከየትኛው ትውፊት ላይ አግኝተህ ነው? ቤቷ ነው ኢኔሴንስ ማለት ነው ማለት ነው። መኖሪያ ቤቷ ነው እያልኩ አይደለም። ኢኔሴንስም አለው። እሺ እኮ ምንድን ነው? ይኸውልህ ዞሮ ዞሮ ምልጃው ተከናውኗል፣ ተፈጽሟል። ታዳሚው ከበፊቱ ይልቅ ምልጃው ተከናውኗል ከማለት በፊት ይሄን ጥያቄ መልስ። ቤቷ አይደለም የተደረገው፣ እሷ ቤት አይደለም። እሺ ቤቷ አይደለም። በዚህ አልከራከርም። እሷ አይጠቅመንም። ቤቷ ሆነም አልሆነም። ቆይ ወንድማችን ተረጋጋ። አይ መረጃ የሌላቸው ነገሮች ዝም ብለህ አታውራ፣ እንደመጣልህ አታውራ። እጠይቅሃለሁ። እንዳልጠይቅ ከፈለክ መረጃ ያለህን ብቻ አውራ። አንደኛ ቤቷ አይደለም። ቤቷ አለመሆኗንም እናንተ የሆነ ሰውዬ ስም ሰጥታችሁ ዶኪማስ የሚባል ሰውዬ ከየት የመጣም እንደሆነ አላውቅም፣ የሆነ ዶኪማስ የሚባል ሰው ያዘጋጀው ሰርግ እንደሆነ የተናገራችሁት። አንተ መተህ ቤቷ ነው እያልክ ነው። እኔ ቤቷ መሆን አልሆነም ከርዕሴ ጋር የምፈልገው ጥያቄ ምንድነው መሰለ? አንድ ሰው ምልጃ ለማድረግ የሆነ ሰው ይጠይቀዋል። ከዛ በኋላ ያንን ጉዳይ ሄዶ
ሚሊዮን ኬታ መጣ እንደዚህ ስለማትቀበሉ እኮ ነው። መጽሐፍ ቅዱስ ብቻ ሳይነግሯት ታውቃለች ማለት ነው። ማርያም የእናንተ ማርያም አሁን ያንተ ማርያም ሌሎቹን ተዋቸው። ያንተ ማርያም ሳይነግሯት ስለምታውቅ ነው። አሁን ዛሬ ላይ አንተ ግን የምትነግራት በልብ ታውቀዋለህ። ሳይነግሯት እንደምታውቅ እያወቅ አንተ ግን ትነግራታለህ እንዲያርግልኝ ብለህ አልተምታታብም? ትንሽ በሰርጉ ቤት የሄደችው የማን እናት ነች? ከማን ጋር ሄደች? ይለያል። የሰርጓ ማርያምና አንተ ጸሎት የምታቀርብ ከማን ጋር ሄደች? ከማን ጋር ሄደች? መልስልኛ። እሱን ካርዱን አይተን እናወራለን። የሰርግ ካርዱን አሁን የምጠይቅን ስማኝ። አንተ ማርያም ሳይነግሯት የምታውቅ ከሆነች ታዲያ አንተ ለምን ትነግራታለህ? እንዲያርግልኝ ይህን አሟይልኝ ምናምን ለምን ትላታለህ? ሳይነግሯት ታውቅ የለ ማርያም ትንሽ አልተጋጨብም? አንተ ከምታደርገው ጋር ሂደት ነው። ይሄ ሂደት ገባ። እኔ እሷ እኔን አስገድዳ እንዲህ ላድርግላት ትለኝም ገባ። ፈቃደኝነቴን ነፃ ፈቃድ የሚባል ነገር አለ። አንተስ ታስገድዳታለህ? እኔማ ለራሴ ጥቅም ብዬ እመቤቴ የአምላኬ እናት እባክሽን የጭንቃ አማላጇ ለምን ትላታለህ? ሳትነግራት ታውቅ የለ እንዴ? እሷ እኮ ሳትነግራት